እኔ ስራ እያለኝ ቡሌ አውጥቼ ነው ቡሌ አውጥቼ ነው ስራ እያለኝ ቡሌ አውጥቼ እንደዚህ ግን የሚያሳዝን ፊሊንግ አለ። በጣም ማለት ልብ እኮ ነው የሚሰጠው። ተብቼ ሳሰራ ስትመጣ አስተማሪሽ ላይ ታስቀምጦ ማን ነው ናት ሰላም ዩቲዩብ እንዴት ናችሁ? ቴዳና ኪራ በሌላ ቪዲዮ መተናል። የሳምንቱን ሰብሰብ አድርገን የሳምንቱን ቆንጆ ቲክቶክ ቪዲዮዎች ይዘንላችሁ መተናል። ኢንተረስቲንግ ይሆናሉ ብለን እናስባለን። እስቲ አንድ ላይ ሪአክት እናደርጋለን። ሰብስክራይብ፣ ላይክ ማድረግ እንዳረሱ። ወደ ቪዲዮ አሎ በዛ መኪና እየረጣ አልቃ አይገባም። ምን አይነት ደነዘው መናል። ሰላም ነው አባ አለልሽ። እንዴት ነሽ? ስለ እግዚአብሔር ስለ ማርያም ኦራ ፋርም እያደረገ ነው። ሄሎ ወይ መልሽ ልደውል እንዲም ጀመራችሁ ትክክለኛ ነው። ዛሬ አለኝ ነው የሚሉ የሆነ ትንሽ ነገር ከሰጣቸው አይ አለኝ ብሎ ሄዷል። ቅድም እኔ ጋር አለ ምናምን ብሎ በትኖብኝ ነው ሄደው ጌቹ ምናምን እኮ ነው የሚለው። ይሄ በጣም ኩሪታ ስለ እግዚአብሔር አለበት አፍጥኝ እግዚአብሔር ይስጥልኝ ማለት ራሱ ከባድ የሆነበት ዘመን ምንድነው? ነው በጣም በሰለጠነ ዘመን 10 ብር አንተ እንዴት ብትደፍረኝ ነው? ምንድነው? ኮሜዲያን ነው እኮ የምር ነው። ግን ኮሜዲያን ነው ይሄ አሰው ኮሜዲያን ነው። ይሄ ኮሜዲያን ነው። አንተ ብሎግ ያደርጋል እንዴ? አውቆ ነው ወይስ ከቤት ራሱ ጌሬዲ ዩዝ ሚ ምናምን ሰርቶ ይወጣ መሰለኝ። አውትፊት ምናምን ሊሰራ ይችላል። ምንድነው? አንተ ለቅሶ ላይ ሰልፍ እየቀረጸ ደግሞ ያስገባችኋል። ይሄ ደግሞ የምር ነው። ይሄ የሚያቀኝ ሰው መንገድ ላይ ሰው እንደዘርጭ ወይ ነው ደስ የሚለኝ። አረ ታውቃለህ በእግርሽ ስቴጂ ያይሻል እንዴ? ሰው ካረ መኪና ይናቅም በጣም ልዩነት እንዳለ ነው እየተረዳ እና ጋይስ መኪና ላይ አይቀለድም። እንደዚህ ከመዝከማ አንተ እንዴ ቢትሲጃ አረ ተው አንተ ታክሲ ላይ እንዲህ ሰላምታ የለም እንዴ? ታክሲ ላይ በጣም ነው ማለበደው። በጣም ነው በተለይ ጋቢና ቆንኩ። አረ በስ የራሴ ነው የሚሰኝ እንዴ? እንደዚህ አይቀለድም። እኔ ልሸማቀቅ የኔ እናት አይዞሽ ውይ እድሌ ነው መሰለኝ ሀብታም ሆኖ አንድም ፈኒ ሰው አጋጥሞኝ አያውቅም። እንዳለ ሞጋጋ ተጫዋች ነህሳ? አዎ ተጫዋች ነኝ። እርሶ ግን ምን ጉድ ነዎት? ብር ሲመራ ያጠፋል መሰለኝ። ምንድን ነው ኖሮኝ በጠፋ ድሃም ሆነ ሳታስቅ እኮ ሲቀር ነው የሚደብረው። ምን ስላሳክስ ምን ይፈጠራል? ድሃ እግዚአብሔር ብር ከሌለ አንተ ምን ያደርግልሃል? ሲጀመር ጭዌ ይሰራል። ጭዌ ብቻ አይኖርህ። ጭዌ ቤተሰብ ያስተዳድራል። ብር ኖሮስ ጀመር ይስቃል እኮ ዞሮ ዞሮ የተመታ ቀንድ ቢኖር። አረ ሲጀመር ገንዘብ ካለ አንተ ማሳቀም እኮ አይጠበቅብህም። እንደውም አንተ የሚያዝናና ሰው ነው የሚያስፈልግህ እኮ። ሳቁ ነው እንደውም እላቸው ቢኖር አሁን ሳቁ አያስፈልግም። አንቺ ግን የሚፈቀር የሚዋደዳት ፊልም ላይ ምናምን ቺኮቹን ከድሃ ወንዶች ነጥሎ የሚወስዱ አባ አሁን ሰው ተሳሳት ማለት ይህ የሚኖር ህይወት ነው። እኔና እሷ በፍቅር አያልነት አብረን የምንኖርን ጥንዶች ነን። በእውነት አላምንም። ይኸውልህ ጨርሰኝ ስለማዱ ነው። እባክህ ባንክ ባላንሴን አታስቀው። አላምንኝም ማለት ነው። እናቴ ንገሪው እንጂ ፍቅር አይደል? አየልማ ገንዘብ ለምን እየቀለደሽ እስከ ዛሬ ግን ነበር የነበርክ እስከ ዛሬ ኖርድ እስከ ዛሬ ሳክ ነው ከእሱ ጋር ሳክ የተነበርክ ነው።
እስከዛሬ የት ነበርክ? እስከዛሬ ድረስ የት ነበር? ማለት እስከዛሬ ጀርባዬን እያየሁ መተህ ትወስደኛለህ። አሰቃየሽ አይደል? በሀሩር በዝናብ ማዳበሪያ ረካችን የመሰለች ልጅ ፍዳሽን አይቼ መጣሁኝ በርሬ ስንከባከብሽ ልኑር እንደ ልዕልት አክብሬ ፊት ለፊት ሆኖ ግጥም ሲገጣጠሙ ጭራሽ እስኪት ምናምን አይበለም መገጣጠም ጭራሽ ቶሎ በስላለች ልክ እንደ በስመቲ እሱን ከጀርባ ብቻ የሰው ልጅ እንዴት ነው አንዴ ከተሳሳተ ሁለት የሚሳሳተው? አይገርምህም? በዛ ላይ ደግሞ ልጁን አታስጠይው፣ በቃ ይዘርፍሻል፣ እረፊ አልኳት፣ አትሰማኝም። በጣም ነው የምትገርመው። ደግሞ ይሄ መሳቢያ ውስጥ አድርጊ ገንዘቡን ይሰርቅሻል፣ ይሄ ልጅ ታማኝ አይደለም አልኳት። በቃ ሁሉም ሰው አንድ ነው የሚመስላት። እንደዚህ አይነቱ ዝም ብሎ ማስተናገር ነው። አንጀት ያረረ ያሳረራል፣ ግን ዝም ማለት ነው። እንደዚህ አይነቱ በዛ ላይ ሰረቀ ሊትራሊ ማነው ናት? የራስ ስልክ እኮ ነው። ማነው ናት? አይ ልክ ነህ፣ ግን መጠራጠርህ አይታወቅም። አዌር ነህ፣ አይታወቅም። ያንተ ስልክ ቢሆንስ ማነው ናት? ማነው ናት? ማነው ነገር መልስ ያስፈልገዋል። መልስ የሚያስፈልገው ነገር ትክክል ነው። ናቶ ቦኒቲ ቶይራር ወዳንሳጂ ፍቅር ከዚህ ቀደም ብዙ አንገላቶኛል። ልምድ እኮ ነው። ለምዶበታል። አውለበለበው እንዲህ ተግቶ ቢያውለበልብ ትልቅ ቦታ ይደርሳል። ለምናገር ደግሞ ድምፁ እኮ ያምራል። በጣም ቆንጆ ነው እንጂ አሪፍ ሁለቱንም ታለንቱን ያሳየው። ይመችህ ነው ማርያም አንበሳ ለምን እኮ አርፍ እንደማይሉ ነው የማይገባኝ። ለምን አያርፉም? ቆይ እረፍት እኮ አይደለም እነሱ ማለት አይፈልጉም። ጭንቀት እኮ ነው። ያ ጄኔሬሽን ማለት አይፈልግም። እግዚአብሔር የሆነ በቃ ስራ በጣም ይለምዱና ጭንቀት እንትን ነው የሚሆንባቸው፣ ድንፍርት ነው የሚሆንባቸው፣ ዲፕሬሽን ውስጥ ይገባሉ። አንድ ቀን ቤት ውስጥ መቀመጥ ሞት ነው ለነሱ። በጣም ቆሞ እኮ ነው በቃ ምንም ነገር ቢያዩ ይሻላቸው። የሆነ ነገር ያደርጋሉ። በቃ የሚገጣጠም ነገር አያጡም። ቤት ውስጥ ምናምን ነገር የሆነች ነገር ለማድረግ ይሞክራሉ። ሰው ባለ በጎዳናው ታዲያ ማነው ያደርሰው? የታለ ምንለው አሰን ኢትዮጵያን ግን ማለት ነው ምንድነው ከካንሰር ጋር ያለ ችግር ነው። አተ ካንሰር በጣም ነው የምንለው ቻይልድ ሄድ ላይ ማለት ነው። ለምሳሌ ጆጁስ ህፃን ሆነ ሲጠባ ካንሰር ያስይዛል እናንተ ባላ ሁሉም ነገር ኢንዶሚ ያስይዛል ተብያለሁ እኔ። ዲንግ ስቲከሩ አለ የሚለጠፈው እሱ እስኪያማር ዋና እንደውም የካንሰር ስልክ የአይን ካንሰር ምናምን የስልክ ላይ ፒሲ ደግሞ ኮምፒውተር እዚህ ጋር ስታስቀምጥ ላፕቶፕ ቴስቲኩለር ካንሰር ሁሉም ነገር ካንሰር ነው። ከካንሰር ጋር በጣም ነው ለምን እንደሆነ አላውቅም። ጁስ ካንሰር ነው በቃ ሁሉም ካንሰር ነው። ካንሰር አይዛል ነው ካንሰር ነው በቃ ማን እንደዘዳደን አላውቅም። ካንሰር ያስይዛል ምናምን። ሌላ ደግሞ ምንድን ነበር እንትን ካርድ የሚፋቀው ካርድ አለ አይደለ? እሱ ከፋክ ካንሰር ያስይዛል። በቃ ካንሰር የማያስይዝ ነገር የለም። ምንድን ነው የጥፍር ካንሰር ነው እንደዚህ ካንሰር የምንወደው? በጣም ብዙ ነገር ነበር እኔ ከካንሰር ጋር የተያያዘ I forgot them ከምር ብቻ why are we so concerned with cancer? ወንድ ልጅ እኮ ታማኝ አይደለም። ወንድ ልጅ እኮ ኪታር ነው። ይኸውልሽ የኔ እህት ወንድ ልጅ ማለት ነው ታማኝ መሆኑን ለአንድ ነገር ጽኑ ዓላማ እንዳለው የምታውቂው በቀበቶ እድሜ ነው። ይኸውልሽ አንድ ወንድ ልጅ ማለት ነው ህይወቱ ላይፉ ቢቀየር ራሱ ያቺን ቀበቶን አይቀይራል። ቀበቶ ግን ለቀበቶ በጣም ታማኝ ነን። በጣም ታማኝ ነን።
ሪሌሽንሺፕ ለቸከሶቻችን እንደዚህ ታማኝ ነው። ቀበቶ አይጣልም ነው ጋይስ። ምንድነው ብትስ ካላላ በስተቀር ራሱ በቃ የሆነ ነገር ለማድረግ ትሞክራለህ። ያኔ ራሱ እኔ አይ ዶንት ሪሜምበር ዘ ላስት ታይም እኔ ራሱበት ቀበቶ የምር ተዛሪም የድሮ ነው በቃ አይ መጀመሪያ 7 ያክል ነው 8 ያክል ነበር ቀበቶ ነው ማለት በቃ እዚህ ጋር ያለው ብዙም አልፈኩም ሲጀመር ብዙም አልሰፋም አለ ደህና ነው እያስበሳ እስከ መጨረሻው ታረኩ እስከ መጨረሻው ጠብታ ድረስ ተቀበለለታለሁ ለቀበቶ አረ እንጂ እንደዚህ ነው ቀበቶ አይቀየርም ገባሽ አይደል ውግዝ ነውላ እኛ ወንዶች ቀበቶ ላይ ኪት ለማድረግ ምለናል እና ይመቻቹ ሻራውቱ አውር ቀበቶ የሳይ ያቃሉ ግና ይመስለኛል ያቃሉ አይ የሁሉም ተማሪ ላይ እንዴ ነው ብለህ እኮ የሆነ ነገር ግን ተደምቀው ግን ምንም እንኳን አታረጉም ይሆናል ያቃሉ ግን እነሱ ይሄንን እንትና አይ ዳኒም ያቆይ ይመስለኛል በተለይ ልትኮርሽ ስትል ምናምን ከያዙ ኦኬ ስምን እኮ ነው እየጻፍክ ያለው ምንድነው አንዳንድ ጊዜ ሁሉም ተማሪ እንደኛ ተራ አንድ ነው አስተማሪዎች ግን ያቃሉ በቃ አስተማሪዎቹ ማለት ሲደጋገባቸው ያቃሉ አይ በቃ ያቃሉ በቃ ምንም ስሊክ አይደለም ይመስላል እንጂ ይመስላል ስሊክ አይደለም ያቁታል እነሱ ተታወቃለህ ታለቁ ኪሊ በቃ ጨረስኩ እዚህ ልሻል ማን 11ኛ ክፍል እያለን የሰፈር ጸብ ተነስቶ ምንም እየተመጣ ወጣትነቱም ነበር እኮ ለዛተም ወጣትነቱም አለ ደግሞ እኮ የሚገርም ካፌ ውስጥ ገብተን ተዘይልሽም ስኳር አንስተን ምናምን በኪሳችን እየሮጠን ወጣትነት እኮ ነው እኮ በዛ ሰዓት አራናጦ እንዴት ይረሳ ዘይቶችን እዛ እየለከፍ ምናምን እሙይ ወጣትነት እኮ ነው ወጣትነት ምንድነው ወጣትነቱ አለቀቆም እስከዛሬ ጉፍልት ተነስቶ ነው የሳይ አትመጭም እንዴ አንቺ ጀምሩ መጣለው ነው ጀምሩ አልኳችሁ አይደል እደርስባችኋለሁ ጀምሩ ይሄው ጨረስኩ ጀምሩ ኧረ እኔ ምንኩ ተጣጣ ምንም እንትን የለም የተለየ ኤክስፒሪየንስ አዎ በቃ አንድ ነው በቃ እኔ ደግሞ ግራ ነው የሚገባኝ እናቶች ያናቸው ዓለም ላይ ተማሪዎች አስተማሪዎች ልጆች ምናምን የሆነ አንድ ምንበት ነገር የተሰጠ ነገር እኮ ነው እግዚአብሔር ትክክለኛ ነገር ጀምሩ መጣው ነው ብያለሁ በቃ አይመጡም ሁሉንም የቤት ነገር ነው የሚሰሩት ያለ በጣም ሪል ነው ታስኩ መጣው ደግሞ ችግር የለም እናንተ በእናትህ እንዴ ከበላሽ በኋላ አሰሪም እንዴ ይሄው ደረስኩባት ጀምሩ ችግር ጨረስ እግዚአብሔር ትክክል ነው ጨረስ ችግር የለም ጀምሩና ሲጨልም ለፊት አስቀመጠሻ እኔ ለመኮረጅ እንዲመቸኝ እኮ ነው ይሄን ይዤ የሄድኩት በእናትህ ጎበዝ ተማሪ መስየው በእናትህ እኛ ደግሞ በቃ ቢኒም ነበር አሸኝ እኛ ከኋላ ተከተካ አደረግነው እኛ አይደለም በስልክ ሰራችሁ ወይ አስቸክ እናንተ ጋር ነበር ነው ኧረ ሁላችንም እኛ ነው ኧረ እባክህ አንቺ ምን ይቀር እንደዚህ ግን የሚያሳዝን ፊሊንግ አለ በጣም ልብ እኮ ነው የሚሰጠው ተብቼ ሳሰራሰት መጣ አስተማሪዎች ላይ ተስቀምጦ ወጣ ደግሞ ሲነጋገሩ እንጂ ያን በቃ እሱን ማን ይስታረግልኝ እንኳን አይቻታለሁ ምናምን ከዛ አንተ ይሄ ፔን ነው አያስቅ በጣም እግዚአብሔር ይጎዳል ህመም ነው እግዚአብሔር ህመም ሁሉም ደግሞ ሰራ አንተ ብቻ በስልክ ሌሎች እኮ ባይሰሩ ኖርማል ነው ይሄው አስቼ ኳላ ነበር እንዴ ነበር አለ ስልክም ደግሞ በስልክ እኮ አጠዳደረ ተከተካ ነው ትሩፎርቱን ሰራችሁት እንዴ ትሩፎርቱን ምርጫውንም ኧረ እባክህ አዛምዱ ነው ዳሽ ሙሉንም ኧረ ደረቅ ብሎ አልቀረንም እኛ ደረቁን 5 ማርክ እኮ ነበር የሚይዘው ደረቁ አንተ የብሩ ነው መሰለኝ አንቺ ምን ስንት ነበር ያመጣሽው እኔ ሚድል 3 ነው ያመጣሁት ከ30 በእናትህ ኧረ በስመ አብ ኤፍ ነው በቃ ሲጀመር በህይወቴም ደስተኛ አይደለም እንደዚህ እኮ ስለሆንክ እኮ እኔ ላድዋን ወይ ገደል ለቅቂያት እገላገላለሁ አንተ እኔ ሳይክል ብገዛ እሷን ሽጬ ሳይክል ብገዛ እኮ በዙር 5 ብር አልሰራ
ነዳጅ ሳስቀዳ ማለት እንደ ማንደጃ ማለት ነው። ጭስ ብቻ ነው የሚወጣት። አልተጠቀምኩም። የሆነ ስራ እያለኝ ቡሌ አውጥቼ ነው ቡሌ አውጥቼ ነው ስራ እያለኝ ቡሌ አውጥቼ ታው ያ አማራው በዙራ አልሰራም ያለ ልክ ነው። እናት አሮጌ መኪና እኮ ምንም ይሻላል። እንትን እያልኩኝ እኔ ስራ እያለኝ ቡላ አውጥቼ ነው ያለው። ገና 2 ወር አንዴ ከላካችሁ ይበቃኛል። እኔ አለኝ እጄ ላይ እውነት 500 ብር አይጠፋኝም እጄ ላይ። ችግር የለም እሱ ሲያልቅ ከሁለት ሳምንት በኋላ ትልኩልኛላችሁ። ችግር የለም። ኧረ ማሚዬ እንዴ አለኝ ችግር የለም። እሺ እናቴ እሺ። አዎ በቃ ትናንት የላካችሁልኝም ብር አልቆ እጄ ላይ ምግብ አልቀምስም ውሃ አልቀምስም። በቃ 15 ቀን በብልቱዝ ነው ያለው። አዎ በቃ ሆዴንም እያመመኝ ነው። ወደ ላይም ወደ ታች የሚለኝ ወደ ጎንም ይሞክረኛል። በቃ አዎ ኦክሲጅንም ግዙ ተብለናል። አዎ ዶርሚተሪ መግዣ ከሰው ተበድሬ ነው የገዛሁት። ዶርሚተሪ ማትልኩልኝ ከሆነ ግን ችግር የለም። እኔ የሚያኖር እግዚአብሔር ከጨከናችሁብኝም ችግር የለም። ጨጓራ ማይሰራም ተብያለሁ። በጣም የመጀመሪያው እኮ አንተ ነህ። አራለኝ እኮ አንተ ነህ። አንተ ነህ። እኔ ያው ሼቪ አራለኝ አረ ሞቶ ተርፎ እሱ አንተ ነህ። ሁለተኛው ደግሞ የዶርሚተሪና የኢንዶፓስኪላር ክፍሉ ዘላና ነገር ብለምት እንዴ አይ እንደዚህ ካልሆነ ነው አንዳንድ ወላጅ አይልክም እኮ አይረዳም። ዝም ካልኩ እኮ ዝም ነው። ዝም ካልኩ በቃ መላክ የማይፈልጉ ለሁሉም ማለት ነው። ስለዚህ ይሄኛው አሪፍ ሜትር ነው። ይሄኛው እንደዚህ መቀፈል ይችላል። እነሱ ዝም ሲሉም ዝም አስበው ቢልኩ እኮ እንዲህ አታረግም። በቃ ብሩን ደግሞ ቶሎ ያልቃል። ቢደም ነገር እየፈጨው ነው የምኖረው። በቃ አይፈጭም ጨጓራ። እንግዲህ ለሰላምታ ደውዬ ለመንኳቸው አይደል? ምን ላድርግ እንግዲህ ደውሎ ፈተናውም እየደረሰብኝ ምን በልጄ እንደማጠና ብቻ እግዚአብሔር ነው የሚያውቀው። ለጄ መጋት የምትተባበሩኝ ከሆነ ተባበሩኝ። እንግዲህ አጎቴም ዝም አለ። እድሜ የማይፈታው ኃያል ሰንሰለት እንዴት እንደደበረ እንዴት እኔ እነግርሃለሁ። ይኸውልህ የምታየው ወጣት እንዴት እንደሚያገኝ ግራ ስለገባው ደግሞ በጣም ነው የምታምሩት። አይለያችሁ በጣም የምታምሩ ካፕሎች ቆንጆ በጣም ሮል ሞዴል እና የሚያስቀና ትኬት ነው ራስ የሚገኘው። ከባድ እኮ አንተ እኮ ከባድ እኮ አጣን ነው እንጂ አለ እኮ እንዴት ብለህ እንዳታፍራ እንዴት ብለህ የምታምሩ ካፕሎች እንዴት ብለህ እንዳታፍራ እንዴ ሰው አጥተው ነው። እሺ ተቀልዳለህ እንዴ? አሁን ጠፍተው እኮ ነው። እሱማ አሁን እንዴት እንዳገኘ ምናምን ብትነግረን ካላስቸገርን ማለት ካላስቸገርን እኛም ያው ሰራተን ቤት ነው ያለውና ቢያንስ ሳይዳዎች ሼር ብናደርግ ለዚህ መልካም ነገር ጨካከን ጥሩ ነው እና እንዴት በዚህ ጊዜ ልደርስ እንደቻልክ በጣም አሪያችን ነህ። እዛ ድረስ ሄደህ አይደለም እዚህ ሀገር ውስጥ ራሱ እኛ ከብዶናል ማግኘት። ድረስ ሄደህ እንዴት እንደዚህ አይነት ነገር እንዳደረግ ብትነግረን እንደ ኮርስ ቢዘጋጅ ይሄ ነገር እንወዳለን። ስሜ ማለት ነው። አየህ ከአንተ ሴት እንደዚህ ነው የምትደነግጥ። ስሜው ቢጠፋብኛል ሪስክ ነው። ሳይንስ ላይ የሚጠፋብኛል ከዚህ ዶሮ አለ በጮህ ነው ይሄ ትክክለኛ እግዚአብሔር ምን ነው ብቻ ምን እባክህ ዛሬ ሐኪም ቤት ሄጄ ዶክተሩ እኮ መውለድ እንደማልችል ማን እንደሆንኩ ነገረኝ። ኧረ እባክህ እውነት እኔ የሚቆጨኝ እስካሁን ድረስ ለኮንዶምና ለፖስት ምን እሱ ብቻ ቤቲ ባለፈው አርግዣለሁ ብላ ማስወረጃ የተቀበለችስ ብር
ቤቲ ግን አስባል እንደዚህ ግን ቤቲ ጎበዝ እዚህ ጋር ስራውን ነው የሰራችው። አንተ እኮ ፑል አውት ጌም ምርጥ እኮ ነው የሚመስለው። ግን ፑል አውት ጌም ሳይሆን ማን ለካ አንተ ክሬዚ ፑል አውት ጌም ነው ያለ አንተ መቼም ምን እንደዚህ ምናምን ብለህ ለካ ማን ለካ አንተ ቢገባ ሞላችን ማለት ወንድ ልጅ ሆነ በሽታ ከሌለብህ የጤና እክል ካላጋጠመ በስተቀር በቀዝቃዛ ውሃ ለመታጠብ የምትፈራና ስቲል አሙቀ የምትታጠብ ከሆነ በጣም ወራዳ ነህ። በጣም እልል ያልክ ወራዳ ነህ። በቃ ምን ትላለህ? ቀዝቃዛ የወንድነት መገለጫ ነው። ቀዝቃዛ ግዴታ ቀዝቃዛ መሆን አለበት? ግድ ነው። የጤና እክል ከሌለበት በስተቀር ወንድ ልጅ በሙቀት መታጠብ የለበትም። ምንድን ነው ጠዋት ተነስቶ ኮልድ ሻወር ምናምን ነገር በረዶ ውስጥ ምናምን አይስ ፍሪዝ ምናምን እንደዛ ነው። አዶናይ እስር ቤት ውስጥ የሻማ አምጣ ሲባል ያንተ የላም ወጥ ነው እንዴ? ይሄ የጤፍ ወጥ ነው እንዴ? ለሰባ ጎቤ እኔስ ያራዳል ቤሌቶን አውጥቼ ብልሽ ታሳሾፋቸው ቬናው በዛ ቾቾር አላሉ። ኧረ ጉዴ ይመችሽ። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ፍቅር እሺ ጸምጸም እሺ ምን እሺ ብራዘሪ እሺ እንኳን ሰላም መጣ። የደንብም አለ የሻማም አለ። ገንዘብ ገና ለጊዜው የለኝም። የገባኝ ከረፈ ጥፋቴ ቢያሳጣኝም ወደዚህ ቢዞሩ ያሳየኝ ዛሬ ትላንት አይደለም። ያንተ የላም ወጥ ነው እንዴ? ይሄ የጤፍ ወጥ ነው እንዴ? ብራዘሪ ዘለግላገው ከግር ጥፍር እስከ ፀጉር ጫፍ ልበሳሳ እንዴ? ጭስል ላመጣጡ እንዴ? ብራዘሪ ላወራብሸው ላቀራውዶ እንዴ? ብራዘሪ ስማ ዝም ብለህ ማለት ዓለም የሚያውቀው ነው ልንገር። ሴቶች በግብዣ ሰዓት የሚሰክሩ ላለመክፈል ነው። በቃ ካንተ ቀድማ የምትሰክር ላለመክፈል ነው። ምን አባሽ ሆነሽ ነው እንጂ ኑ ካፌ እንዝናና። በጣም አሁን ከፍሎ ነው መሰለኝ የወጣው። አሁን ነው ከፍሎ የወጣው። በጣም አግሬሲቭ ነው እንጂ አልመታትም ብለህ ነው ይሄ የሆነ አቅርሷታል የሆነ ነገር ለጥፋት ነው። ይሄን ራሱ ቪዲዮ የሰራው እግሩ ላይ ልጅቷ ወድቃ እግሩ ስር ወድቃለች መሬት ላይ ሄልፕ እያለ እሱ እየጮኸ ስለሆነ ነው እንጂ እርዳታ እየጠየቀች እርዱ ምናምን እያለች ነው ከስር። አንተ ብሎ እንደዚህ አግሬሲቭ ነው እንዴ? ከፈል በቃ አንተ እሺ ይጠራል እንጂ ጠርቷት ሰክም አስመሰለች ይላል። እሱ ሲሰከረው ወስባ ያው ነው ተረሽና ብራት ከፈል ማለት ልክፈልላችሁ ማለት ነው። እኔ ጋር የሚመጡ ሴቶች ማለት ነው በሸር ነው መከፈል ሁሉን ነገር በሸር ለብቻ ነው አልከፍልም። አብላ አንቺ ኧረ በቃኝ ይላ ወላሂ በቃኝ ብሉ ኧረ ለነገ ይቀር ኧረ በላ መብላት ነበር ይባላል። ብላ ትንሽ ወላሂ በቃኝ ለነገ ይቀመጣይ አቀመጣ አንዴ ጉርሽ ዲዳ አይነት ነገር ነው። ስለምንቸክ ሙሉ ሳህኑን ነገር ነው ደግሞ ቁጭ ብሎ ይቆምና ቁጭ ይላል። ኧረ ግዴ ለምና በላት ይዛት ይናሰናበላ ወላሂ ብሉ ትንሽ ብላ እኮ አይ በቃኝ ትንሽ ቢበላ ግን አሪፍ ነው። ሳይበላ ይደግ ትንሽ ና ብላ ግድ የለም ምን ግን ዘግቷል እንደ አይበላም ኧረ አንበሳ ትንሽ ብላ ትንሽ አረ ግድ የለም ወላሂ ብሎ እንደዚህ ነው እንጂ ከመበቀል ማርያም 100%። ኤኒዌይስ የዛሬው ቪዲዮ ኢንሳይትፉል አዝናኝ እና አስተማሪ ብለናል። ቆንጆ ቪዲዮ ነው። ኤኒዌይስ
ምን ተስፋለህ ስለዚህ? በጣም አሪፍ ቪዲዮ ነው። ልጁ እዛ ጋር የተናደደው በጣም 50 ምናምን የምር አሁን ከፍሎ ነው የወጣው። እሱ ይማታል፣ እሱ መቷታል። እሱ ልጅቷ ቼክ ትደረግ፣ ጤናዋ ይጣራ እንላለን። ፖሊስ ይሄንን ነገር ባያጣራ እንላለን። ኤኒዌይስ የዛሬው ቪዲዮአችን ይሄንን ይመስል ነበር። የሳምንቱ የቲክቶክ ስብስቦች ሆፕ ዩላይክድ ምናምን ነገር ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ሳምንት በሌላ ቪዲዮ እስከምንገናኝ ድረስ ይመቻችሁ።